ጥናትና ምርምር የወለደው ቴክኖሎጂ ወይም ደግሞ የእንሰት ፕሮሰሲንግ ማድረጊያ ቴክኖሎጂ ነው። ያው እዚህ አካባቢ በብዛት ከኦሮሚያ ክልል አካባቢዎች ወይም ዞኖች ይሄ የምዕራብ ሸዋ ዞን በእንሰት ምግብ ወይም ደግሞ በምግብነትን በመጠቀም ኦልሞስት ከደቡብ ክልል ቀጥሎ በሚባል ደረጃ በስፋት ይመረትበታል፣ ለምግብነትም ይውላል። አመራረቱም ልክ ደቡብ አካባቢ እንደምናቀው ትራዲሽናል ወይም ደግሞ ባህላዊ በሆነ መልክ ነው እስካሁን ሲዘጋጅ የነበረው። ይሄ አዘገጃጀት እንግዲህ ያው በስፋት ለምግብነት ቢውልም ሂደቱ በጣም ባህላዊ ከመሆኑ የተነሳ ለብዙ ሰዎች በተለይ ለምግቡ እንግዳ ለሆኑ ሰዎች ምቹ አይደለም። ከዚህ በመነሳት እንግዲህ ላለፉት አመታት ከአርባ ምንጭ ዩኒቨርሲቲ እና ከባዮና ኢመርጂንግ ኢንስቲትዩት ጋር በተሰራ ስራ ይሄንን ቴክኖሎጂ ወደዚህ አካባቢ የማላመድ ስራ ነው እየተሰራ የቆየው። እንግዲህ የዛሬ ፕሮግራሙ በዋነኝነት ይሄን የቴክኖሎጂ ከማህበረሰቡ ጋር ማላመድ ማሸጋገር፣ ቀጣይነት ደግሞ የቴክኖሎጂ በዚህ አካባቢ በስፋት ጥቅም ላይ እንዲውል ከማህበረሰቡ ተወካዮች ጋርም መወያየት ነው ማለት ነው። በስፋት እዚህ አካባቢ ይሄ ምርት ይመረታል፣ ለምግብነትም ይውላል። እዚህ አካባቢ ብቻም ሳይሆን አሁን ቀጣይኛ በተለይ ወደ አርሲ ዞን አካባቢ፣ ወደ ሻሸመኔ አካባቢ፣ ወደ ምዕራብ አርሲ ዞን አካባቢ ላይ ይሄ የቆጮ ወይም ደግሞ በስፋት የቡላ ማምረት ስራ በስፋት ስለሚሰራ ይሄንን ቴክኖሎጂ ወደዛ አካባቢ ማላመድ ያስፈልጋል። ሌሎች አካባቢዎችም ከዚህ በፊት እንደኛ ክልል በስፋት ለምግብነት ሲውል ያልነበረባቸው አካባቢዎች አሁን በስፋት አሁን ወደ ምግብነት የመቀየር አግሮኖሚው ላይም እየሰሩ ያሉ ዞኖች አሉ። አሁን ከዚህ በፊት ተክል ያልነበረባቸው አካባቢዎች አሁን በስፋት በዩኒቨርሲቲዎች በኩል በሪሰርች ተቋማት በኩል አግሮኖሚው እየተስፋፋ ነው። ይሄ ማለት ቀጣይ አመታት ውስጥ ለምግብነት ይውላል ማለት ነው። ለምግብነት ለማዋል ደግሞ ድሮ እንደተለመደው በባህላዊ በሆነ መንገድ አምርቶ ለሰፊው ማህበረሰብ ማቅረብ አይቻልም። ጥራቱም እንደዛው አሁን ያለው ፍላጎት ብዛት ጥራት በስፋት ማምረት ስለሆነ ይሄንን ቴክኖሎጂ ካሁኑ ከዲማንዱ ጋር አብሮ መሄድ ስለሚያስፈልግ እዚህ ጋር የምናቆመው ጉዳይ አይደለም ማለት ነው። በስፋት ቀጣይ በተቀሩት ዞኖች ላይ በስፋት የምንሰራው ነው የሚሆነው። ውድ ቤተሰቦቻችን እንደምን ሰንብታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም እንደሆነ ይታወቃል። ዛሬ በዚህ በኦሮሚያ ክልል ወሪሶ አካባቢ በሚገኝ በወንጪ ወረዳ እንገኛለን። ባለፈው ታስታውሱ ከሆነ በአርባ ምንጭ ዩኒቨርሲቲ የእንሰት ቴክኖሎጂ በከፍተኛ ሁኔታ ተዋውቆ ነበር። ፕሮጀክቱን በዋናነት ከሚመሩት ተመራማሪ ጋር ደግሞ እኛ ሰፋ ያለ ቆይታ እንደነበረንም በዚሁ አጋጣሚ ታስታውሳላችሁ። ይሄ ፕሮጀክት ግን ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ከኦሮሚያ ሳይንስና ቴክኖሎጂ ጋር በመተባበር በዚህ አካባቢ ተግባራዊ እንዲደረግ ርክክብ ተደርጓል። ይሄ ቴክኖሎጂ ስለዚህ በሀገር ደረጃ እንሰት በከፍተኛ ሁኔታ በሚመረትባቸውና በጥቅም ላይ በሚውልባቸው አካባቢዎች ይሄን ቴክኖሎጂ ተግባራዊ ማድረግ ምርቱ ከፍተኛ እንዲሆን እንዲሁም ደግሞ ድካሙን ለእናቶች በመቀነስ ትልቅ ጠቀሜታ አለውና ይሄን የጥናትና የምርምር ውጤት ዛሬ ወደ ምድር ወርዶ ቴክኖሎጂው በዚህ አካባቢ ተግባራዊ ተደርጓል። ይህንን በተመለከተ ፕሮግራም አዘጋጅቼላችኋለሁ፣ እንድትከታተሉ በማክበር ጋብዛለሁ። ለእናንተ ለውድ ቤተሰቦቻችን እንድናቀርብ ትልቁን ትብብር ያደረገልን የኢኖቬሽንና ቴክኖሎጂ ሚኒስቴርን ከልብ አድርገን እናመሰግናለን። በጣም አመሰግናለሁ ፕሮፍ። እንደመነሻ የሆነን ዘንድ እንግዲህ ኢትዮጵያ ውስጥ ከ25 እስከ 30 ሚሊዮን የሚሆን ህዝብ በእንሰትን ለምግብነትና ለተለያዩ አገልግሎቶች እንደሚጠቀም ይታወቃል። ይሄ ፕሮጀክት ደግሞ ትልቅ ፕሮጀክት ነው።
ፕሮጀክቱ ቴክኖሎጂውን በማስደገፍ ረገድ ብዙ ስራዎች እየተሰሩ ነው። አርባ ምንጭ ዩኒቨርሲቲ በዚህ ላይ ትልቅ ስራ ሰርቷል። ወልቂጤ ዩኒቨርሲቲም እንዲሁ እየሰሩ ያሉት ነገር አለና እንዲሁ በመነሻ ደረጃ ይሄ አሁን የዛሬ ፕሮጀክትን እና የጥናትና የምርምር ውጤት እንደመሆኑ መጠን እንደመነሻ የሆነን ዘንድ የተወሰነ ነገር ይባሉ። እንግዲህ እንዳልከው ወደ እንሰትን ለምግብነትም ለገቢ ምንጭነትም የሚጠቀመው ማህበረሰብ በአጠቃላይ ካየነው ከ25 ሚሊዮን በላይ ይሆናል ተብሎ ነው የሚገመተው። ይሄ ማለት የኢትዮጵያን 1/4ኛ ፖፑሌሽን ያክላል ወይም 1/5ኛ ፖፑሌሽን ያክላል ተብሎ ነው የሚታሰበው። ስለዚህ የኢትዮጵያ 1/4ኛ እና 1/5ኛ ፖፑሌሽን ዲፔንደንት የሆነበት ሰብል ላይ መስራት በምግብ እህል ራስን ከመቻል አንፃር የሚኖረው ፋይዳ ትልቅ ነው። ስለዚህ እንደ ምርምር ተቋም አንዱ የትኩረት አቅጣጫችን ብለን የያዝነው እንሰትን ላይ ነው። እንሰት እንግዲህ የተለያዩ በሽታዎችን ይጠቃል። በተለይ ከእንሰት አጠውልግ አንፃር እንደዚህ የተጀማመሩ ስራዎች አሉ። ግን በዋናነት ትኩረት አድርገን ስንሰራ የነበረው ላለፉት ጥቂት ጊዜያት እንሰትን በዘመናዊ መልክ መፋቅ፣ እንሰትን በዘመናዊ መልክ ደግሞ ፕሮሰስ አድርጎ ለምግብነት ማዋል ላይ ነው። ምክንያቱም በባህላዊ መልኩ እንሰትን ለምግብነት የመዋል ሂደቱ አንደኛ በጣም አድካሚ ነው። ብዙ እናቶች ለከፋ ጉዳት፣ ብዙ እህቶቻችን ለከፋ ጉዳት እንዲጋለጡ ያደረገ ነው። ከዛም በላይ ደግሞ ከንጽህና ከሚኖረው የምግብ ጥራትም አንፃር እንደዚሁ የተለያዩ ችግሮች የነበረበት ነው። ስለዚህ ይሄንን ማዘመን አለብን በሚል ነው ወደዚህ ፕሮጀክት የገባ ነው። ይሄ አክቲቪቲ እንግዲህ ብቻችንን የሰራነው ጉዳይ አይደለም። አርባ ምንጭ ዩኒቨርሲቲ ጋራ በወቅቱ የተሻለ የሰው ኃይልም የምርምር ኢንፍራስትራክቸርም ስላላቸው ከአርባ ምንጭ ዩኒቨርሲቲ ጋር በጋራ የተሰራ እንደዚሁም ደግሞ በጋራ የአእምሯዊ ንብረት ባለቤት የሆንበትም ነው። እንግዲህ ቴክኖሎጂ ማመንጨቱ ብቻ በራሱ በቂ አይደለም። ቴክኖሎጂ ከማመንጨት ባለፈ ማስተዋወቅና ማላመድ ተገቢ ነው። ያኔ ነው መፍትሄ የሚሆነው ቴክኖሎጂ። ከዚህ አንፃር እንግዲህ ላለፉት 2 ዓመታት የማስተዋወቁን ስራ ስንሰራ ነበረ። አሁን እዛ ያስተዋወቅንባቸው አካባቢዎች ላይ ደግሞ ፍላጎት ተፈጥሮ ቴክኖሎጂ አሁን ደግሞ የማስፋፋትና በአካባቢው ላይ አገልግሎት እንዲሰጡ የማድረግ ስራ ነው እየሰራን ያለነው። ስለዚህ ይሄ ዋንኛው ተግባር ነው ማለት ነው ከዚህ አንፃር። ስለዚህ እዚህ አካባቢ እንግዲህ ይሄ ቦታው በኦሮሚያ ክልል የሚገኝ ደቡብ ምዕራብ ሸዋ ዞን ነው። በዛ ስር ደግሞ የወንጪ ወረዳ ተብሎ ነው የሚታወቀው። በወንጪ ወረዳ ስፔሲፊካሊ ዳሪያን የሚባል ትንሽ ከተማ ላይ ነው እንግዲህ ይሄንን ነገር እያደረግን ያለ ነው። ከዛሬ 2 ዓመት በፊት ቴክኖሎጂውን የማስተዋወቅ ስራ ሰርተን ነበረ። ማህበረሰቡ በወቅቱም ጥያቄ አቅርቦልናል። ይሄ ቴክኖሎጂ ያስፈልገናል፣ አካባቢያችን የእንሰት አብቃይ ነው፣ ከፍተኛ የእንሰት ምርት ለገበያ የሚያቀርብ አካባቢ ነው። ስለዚህ ይሄን ቴክኖሎጂ ወደዚህ ይምጣልን ብለው በጠየቁት መሰረት ቴክኖሎጂው ከኦሮሚያ ሳይንስና ቴክኖሎጂ ኤጀንሲ ጋር በመሆን ቴክኖሎጂ ወደዚህ እንዲመጣ አድርገናል። እንግዲህ ዛሬ የምናደርገው የርክክብ ስነ ስርዓት ነው የምናደርገው። እዚህ ያሉ የተደራጁ ሴቶችና ወጣቶች የሚጠቀሙበት ቴክኖሎጂ ነው የሚሆነው። ወጣቶቹ ስልጠና ወስደዋል። ቴክኖሎጂው እንዴት አድርገው እንሰትን አብላልተው ለምግብነት እንደሚያቀርቡ በዘመናዊ መልክ እንደሚያቀርቡ ስልጠና ተሰጥቷቸዋል። ስለዚህ ዛሬ ይሄንን ስራ የምናስጀምርበት ነው ማለት ነው። ስለዚህ ለዚህ አካባቢ ትልቅ የምስራች ነው ብዬ ነው የማስበው። እስከዛሬ እንሰት ጉድጓድ ውስጥ እየተቀበረ ነበር ፈርመንት የሚደረገው። አሁን ግን እንሰት ከጉድጓድ ወጥቶ በማሽን ፕሮሰስ ተደርጎ አገልግሎት የሚሰጥበት ደረጃ ነው የደረሰው። ይሄ ለኛም እንደ ምርምር ተቋም የምርምር ውጤታችን ለማህበረሰብ ወርዶ ማየት ትልቅ ደስታ የሚፈጥር ነው። እንደገናም ደግሞ በዚህ አካባቢ ላሉትም እናቶች ይሄ ትልቅ የምስራች ነው። ስለዚህ በጥቂት ጊዜያት በኋላ በዘመናዊ መልኩ የተመረተ ቡላና ቆጮ ወሊሶም ለሚመጣ ተጓዥ
እንደዚሁም ደግሞ ወንጪም ለሚመጣ ቱሪስት በቀላሉ ማግኘት የሚችልበት ሁኔታ እና እድል ነው የተፈጠረው ማለት ነው። በጣም ደስ ይላል። እንግዲህ በአሁን ደረጃ እንግዲህ አሁን ባለው ሁኔታ ስናይ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ብዙ ምርምሮች ወደ ተግባር እንዲቀየሩ ጥረት ያደርጋል። እንግዲህ በሀገር ደረጃም ደግሞ እንሰትንም ያህል ብዙ ሰዎች የሚጠቀሙት የምግብ አይነት ደግሞ በዚህ መልክ ቴክኖሎጂ ተሰርቶለት በጥናትና ምርምር ተደግፎ ወደ ህብረተሰቡ ማውረድ በጣም ትልቅ እድገት ወይም ደግሞ ውጤት ነው ብለን መግለጽ እንችላለንና ይሄ አካባቢ ካለው ነባራዊ ሁኔታ አንፃር በኦሮሚያ ክልል የተመረጠበት ምክንያት ሊኖር ይችላል። የአካባቢው የከፍተኛ የእንሰት አብቃይ ወረዳ ከሚባለው ውስጥ ተመርጦ ነው። አካባቢው እንግዲህ ከፍተኛ የሆነ የእንሰት ምርት ወደ ገበያ የሚቀርብበት አካባቢ ነው። ከዛ አንፃር ነው እዚህ ጋር የመረጥ ነው። ሁለተኛ ነገር ደግሞ ይሄ ቦታ ቀጣይ ይሄንን ማምረት ስራ ብቻ ሳይሆን የስልጠና ማዕከልም ነው የሚሆነው። ስለዚህ ይሄ ማሽን ወደዚህ አካባቢ በሚስፋፋበት ሰዓት እንግዲህ ባለሀብቶች፣ ኤንጂኦዎች፣ ምግባረ ሰናይ ድርጅቶች እና ሌሎችም መንግስትና መንግስታዊ ያልሆኑ ተቋማት ይሄንን ነገር ሲያስፋፉ እዚህ ያሉት ወጣቶችና ሴቶች አሰልጣኝ ሆነው ነው ማለት ነው። ስለዚህ የስልጠና ማዕከልም ለመሆን ምቹ ነው። ከአምቦ ያለው ርቀት ጥሩ ነው። ከወሊሶ ያለው ርቀት በጣም ቅርብ ነው። እንደምታየው የመንገድ ኮኔክሽኑ ጥሩ ነው። የወረዳው መስተዳድር ትልቅ አቴንሽን ሰጥቶ ለዚህ 3 ክፍል ያለው ቤት አዘጋጅተው ሰፊ ግቢ ያለው አዘጋጅተው ነው የሰጡን። ስለዚህ ከዚህ አንፃር የራሱ የሆነ መብራት አለው። ስለዚህ ይሄ ቴክኖሎጂ ማሳያም ጭምር ይሆነናል ብለን ነው የመረጥነው። መንገድም ዳር ስለሆነ ተጨማሪ ስልጠናዎችንም ደግሞ እዚህ እየሰጠን ይሄ ቴክኖሎጂ በአካባቢው ላይ እንዲስፋፋም እድል ስለሚፈጥርም ጭምር ነው ማለት ነው ቦታውን የመረጥነው። ጤናማ የሆነ የእንሰት ምግቦችን ለማዘጋጀት ትልቅ ጠቀሜታ ያለው እንግዲህ ይሄ ቴክኖሎጂ። ሁለተኛ ደግሞ ወደ ስራም ዘርፍ ስናመጣው ደግሞ ብዙ በቴክኖሎጂውን ማምረት ስልጠና የሚወስዱ ወጣቶች በተጨማሪም ደግሞ በቴክኖሎጂው ተጠቅመው ደግሞ ምርቱን የሚያመርቱ ወጣቶችና እናቶች ትልቅ የሥራ ዕድልም የማግኘት አቅም አለው ብዬ አምናለሁና እንደ ሀገር እንግዲህ ከ30 ሚሊዮን ህዝብ በላይ ከ1/4 በላይ የሆነው ማህበረሰባችን የሚጠቀምበትን ይህንን የእንሰት ምርት ወደ ጥቅም ከለወጥን ትልቅ የገቢ ምንጭም የመሆን አቅም አለውና ከዚህም አንግል ማየት ይቻላል አይደል? ትክክል ነው ምክንያቱም ይሄኛ አሁን ፈንክሽን የሚያደርግበት ወይም የሚሰራበት አውድ ልክ የወፍጮ ቤት አይነት አካሄድ ነው የሚከተለው። ስለዚህ አንድ እንሰት እንዲመረት ወይም ደግሞ እንሰትን ለምግብነት መንቀል የሚፈልግ ሰው የሚያደርገው ምንድነው? እዛ ያለውን እንሰት ነቅሎ አህያ ላይ ጭኖ በቀጥታ ነው የሚመጣው። ስለዚህ ድሮ እንሰት የሴቶች ስራ ብቻ ነበር የሚሆነው። አሁን ግን የወንዶች ስራ መሆን ይችላል። ስለዚህ እንሰቱን በቀጥታ አባወራው ነቅሎ እንሰቱን አህያ ላይ ጭኖ ቀጥታ እዚህ መጥቶ ሱዶስቴሙን ወይም ደግሞ ይሄ እንደ ግንድ የምናየውን ፓርት ክፍል አስልጦ ያኛውን አስከትፎ ፕሮሰስ ተደርጎ ወይም ደግሞ ማሽኑ አዘጋጅቶለት ቆጮውን በአንድ እቃ እንደገና ደግሞ ቡላውን በአንድ እቃ አድርጎ ወደ ቤት የሚመለስበትም ጭምር ነው የሚሆነው። ስለዚህ እዚህ ያሉ ወጣቶችና ሴቶች አንደኛ ለነሱ የሥራ ዕድል ነው፣ የራሳቸውን ቢዝነስ የሚጀምሩበት ነው። ስለዚህ ይሄ ለምሳሌ ይሄ አባወራ ወይም ቺማ አወራ መታ ይህንን ስታደርግ ከፈለገች የሚበቃትን ያክል ቆጮና ቡላ ወስዳ ቀሪውን ለነሱ ሸጣላቸው ሁሉ ትሄዳለች ማለት ነው። ስለዚህ ሸጣላቸው ስትሄድ ያንን እነሱ ለአካባቢው ማህበረሰብ ለሚያልፍ ለቱሪስቶች ያቀርባሉ ማለት ነው። ስለዚህ በማህበረሰቡ ዘንድ ያለውን ከባድ ስራ የማቅለል ተግባር አለው። ስለዚህ እናቶች እንደዚሁም ደግሞ ሴት ልጆች ደግሞ ወደ ትምህርት ቤት ለመሄድና ሌላ ስራ ለመስራት እድል ያገኛሉ። ከጤናማ አንፃር ደግሞ ከፍተኛ የጤና መቃወስም
እንደሚያደርስ ይታወቃል ስለዚህ ከዚህም አንፃር እዛ ላይ ከመድከም ይልቅ ሌላ ነገር ላይ ለመድከም እድል ያገኛሉ ማለት ነው ስለዚህ ስራውም የሴት ብቻ ሳይሆን አሁን በዚህ ማሽን የወንድም ጭምር ይሆናል ማለት ስለዚህ ስራውንም ለመከፋፈል እድል ይፈጥራል ይሄ ሁሉ ማህበረሰባዊ ጠቀሜታ አለው ከዛ ባለፈ እዚህ ላሉ ሴቶችና ወጣቶች የስራ እድል ነው ሁለተኛ ደግሞ የሚተርፈውንም ቡላና ቆጮ ዘመናዊ በሆነ መልኩ ፕሮሰስ ሆኖ እዚህ ታሽጎ የሚቀርብበት ይሆናል ማለት ነው ምናልባት ወደፊት እንግዲህ የዳሪያን ቡላ የዳሪያን ቆጮ ተብሎ ሁሉ ይሸጣል ማለት ነው ስለዚህ ይሄ ትልቅ እመርታ ነው በተለይ ላለፉት ጥቂት ዘመናት የተረሳ የተጣለ እንሰትን ወደ አዲስ ምዕራፍ ወደ አዲስ ቻፕተር ያስገባ ነው እንግዲህ ይሄን ቴክኖሎጂ እዚህ ደረጃ ላይ መቆም የለበትም መስፋት አለበት ይሄን ቴክኖሎጂ ተጠቃሚ ያልሆኑ ወረዳዎች ቀበሌዎች እድሉን ማግኘት አለባቸው ይሄ ደግሞ እኛ የምርምር ተቋም ነን ያቅማችንን ያክል የማስተዋወቅ ስራ ነው በዋናነት የምንሰራው የማስፋቱ ስራ ደግሞ ዴቨሎፕመንት ላይ የተሰማሩ ተቋማትን አቴንሽን ይፈልጋል ስለዚህ መንግስታዊ የሚሆኑ መንግስታዊ ያልሆኑ ተቋማት ባለ ሀብቶችም ጭምር እናታቸው በብዙ ድካም ቆጮ ፍቃ ፕሮሰስ አርጋ ለቁም ነገር ያበቃቻቸው ምሁራን ባለ ሀብቶች አሁን እናታቸውን እህቶቻቸውን የሚያሳርፉበት ዘመን የመጣ ይመስለኛል ስለዚህ ይሄንን በቡድን ተደራጅተው ለአካባቢያቸው ቀበሌ አንድ በማቋቋም ወይንም ደግሞ ምግባረ ሰናይ የሆኑ ድርጅቶችን በመደገፍ ሁኔታዎችን በመመቻቸት ይሄ ነገር ከዚህ በላይ መስፋት አለበት ምክንያቱም እንሰት የፋይበር ኮንቴንቱ ከፍ ያለ ነው ስለዚህ የምግብ ጠቀሜታ እንትኑ ከፍ ያለ ነው በኢትዮጵያ ስታንዳርድ ኤጀንሲም ደግሞ ቡላው ስታንዳርድ ወጥቶለታል ስለዚህ በትልልቅ ገበያ መሸጥ ይችላል ማለት ነው አልፎ ተርፎ ኤክስፖርት ማድረግ ይቻላል በተለይ ደግሞ ፋይበር ኮንቴንቱ ከፍ ያለ ምግብ በምዕራባውያን ዘንድ ከፍተኛ ተፈላጊነትና ተወዳጅነት አለው ስለዚህ እንሰት አልፎ ተርፎ ከሀገር አልፎ ወደ ውጭም ኤክስፖርት ማድረግ የሚቻልበትም እድል አለ ይሄን እድል ግን ስታንዳርዱን ከማሟላት አንፃር ፕሮሰሲንጉን ዘመናዊ ማድረግ ደግሞ ግድ ስለሚሆን ይሄ ጅምር ስራ ነው እዚህ ላይ ሁሉም የሚመለከተው ርብርብ ካደረገ ቤት ኢኮኖሚ ከአካባቢ ኢኮኖሚ ከወረዳ ኢኮኖሚ አልፎ የሀገር ኢኮኖሚም ላይ የሚኖረው ፋይዳ ከፍተኛ ነው ማለት ነው ሌላው ደግሞ እዚህ ጋር ታየት ያለበት ነገር ከዚህ ከዘመናዊ ፕሮሰሲንጉ ውጤት አንዱ ቃጫ ነው ስለዚህ ቃጫውም ደግሞ የራሱ የሆነ ፋይዳ እንዲኖረው የኮንስትራክሽን ዘርፍ ውስጥ እንደዚህም ደግሞ አሁን የላስቲክ ኮንቴነር ወይም የላስቲክ ቦርሳዎች እየተከለከሉ ነው ስለዚህ ይሄንን የላስቲክ የተከለከሉትን የላስቲክ ቦርሳዎች በቃጫ በተሰራ ዘንቢል በቃጫ በተሰራ ባግ ወይም ቦርሳ መተካት የምንችልበትም እድል አለ ስለዚህ ይሄ ሰፊ ነገር ስለሆነ ዘርፈ ብዙ ጠቀሜታ ያለውን ይሄንን ሰብል አሟጠን እንድንጠቀም ያደርገናል እኛ የእንሰትን ጠቀሜታ በከፍተኛ ደረጃ ከግንዛቤ ውስጥ አድርገን ወደ ሰሜንና ደቡብ ወሎ አሁን እያስፋፋን ያለነው ምክንያቱም ለተራቆተ መሬት ለተጎዳ መሬት ጥቅም ይሰጣል አልፎ ተርፎ ደግሞ ከማንኛውም ሰብል ጋራ ተስማምቶ መኖር የሚችል ነው እንሰት ከክላይሜት ቼንጅ አንፃር ያለው ፋይዳ ትልቅ ነው ስለዚህ እንሰት ወደ ሰሜን ቢስፋፋ አለ እንደ ኮባ ነው ጥቅም ላይ የሚውለው አለ ስለዚህ እንደ ምግብነት ደግሞ ቢስፋፋ ደግሞ የበለጠ ደግሞ ጠቃሚ ያደርጋል ምክንያቱም ችግር የነበረው ፕሮሰሲንጉ ነው ይሄ ሂደቱ ነው እሱን ከሱ ቆጮና ቡላን ኤክስትራክት የማድረግ ሂደቱ ነው እሱ ደግሞ አሁን ዘመናዊ ሆኗል ስለዚህ ዋይ ኖት ወደ ሰሜኑ የሀገሪቱ ክፍል ቢሄድ ብለን እንግዲህ የተሞከረ ሙከራ አለ ከሁለት ዓመት በፊት ጀምሮ 1000 ሲድሊንጎችን በየአመቱ ይዘን ሄዳለን የመጀመሪያ ዓመት ላይ የተከልናቸው አሁን እንሰቶቹ ደቡብ የበቀሉ እንጂ የሚመስሉት በፍጹም ሰሜን ኢትዮጵያ ነው ስለዚህ ኢኮሎጂው ለእንሰት ምቹ ነው ማለት ነው ስለዚህ ይሄንን ታሳቢ የስራው ኤክሰርሳይዝ እና መልመድ ነው የሚፈልገው እሱ ደግሞ አሁን ትንሽ ስለዘመነ ይሄንን ፕሮሰስ ማድረጉ ከባድ አይደለም ስልጣና ሰጥቶ ወጣቶችን እናቶችን ኦንቦርድ አምጥቶ ፕሮሰስ ማድረግ ይቻላል ማለት ነውና አይ ቲንክ ዘርፈ ብዙ ጠቀሜታ እንደ እጽዋት
የሚኖረው ጠቀሜታ ከፍ ያለ ነው። ኢኮሎጂውን ከመጠበቅ አፈሩን ከመጠበቅ አንፃር አልፎ ተርፎ ደግሞ ቴብል ላይ መጥቶ ምግብም ሲሆን ከፍተኛ የሆነ የፋይበር ኮንቴንት ስላለው ለጤና ጠቃሚ ነው። ስለዚህ በተለያየ አይነት መንገድ እየተመረተ ነው። ኬክም ሆኗል፣ በደንብ ዳቦ ይሆናል፣ ድፎ ዳቦ ይሆናል፣ ኬክ ይሆናል፣ ኩኪስ በፍጹም ገበያ ላይ ከምናገኛቸው ኩኪስ የተሻለ እንጂ ከዛ በታች አይደለም። ስለዚህ ሁሉንም ነገር መሆን ይችላል እና ሙሉ ጠቀሜታ ያለው ሰብል ነው። እንደ ተክል አፈርን ከመጠበቅ የአካባቢውን የአየር ሁኔታ ባላንስድ እንዲሆን ከማድረግ ጀምሮ ቴብል ላይ ምግብ ሆኖ ሲቀርብ ድረስ ሁሉንም አይነት ጥቅም ይሰጣል። ቅጠሉ ለከብቶች መኖ ነው። ቃጫው ለተለያየ ነገር ያገለግላል። የተለያየ ቦርሳዎችን በመስራት ጅባ ይሆናል እና እንሰት የትኛው ጋር ነው ጥቅም የሌለው ብትለኝ ዳቦ ራሱ ሲጋገር የእንሰት ዳቦ ነው የተለየ ጣዕም አለው። ስለዚህ ሁሉ ይሄንን በሙሉ ሁኔታ ጥቅም ላይ መዋል ከቻልን ሀገራችንን የባዮ ኢኮኖሚ ገነባን ማለት ነው። ሀገራችን ከባዮ ኢኮኖሚ ተጠቃሚ ትሆናለች። ፋኦ ራሱ ትኩረት እንዳደረገበትና አንዳንድ እገዛዎችንም እንደሚያደርግ ዶክተር አዲሱ የአርባ ምንጭ ዩኒቨርሲቲ ዋና ተመራማሪ የገለጸበት ሁኔታ አለ። ስለዚህ ትኩረቱ ከኢትዮጵያ አልፎ በምዕራባውያን ዘንድም ተቀባይነት ያገኘ ይሄ ምርምር በውጭም ደረጃ ሽልማት እየተሰጠው ሁሉ ነው የሚገኘው። ኔግሌክትድ ነበር ይሄ ክሮፕ፣ አሁን ግን ተቀባይነት አግኝቶ እንደውም ተመራጭ ምግብ ወደ መሆን እየመጣ ያለ እንደሆነ ያሳያል። ትክክል ነው በጣም ምክንያቱም እውነት ነው። አንዴ ኦርፋን ክሮፕ ይሉታል፣ አንዴ ኔግሌክትድ ክሮፕ ይሉታል። አንዳንድ ሊትሬቸር ላይ ደግሞ ፎልስ ባናና ይሉታል። አይ ዶንት ኖ ለምግብነት በመዋል ደረጃ እንሰት ባናናን ይቀድማል ብዬ ነው የማምነው። ጠሊቅ የሆነ ጥናት እዛ ላይ አላረኩም። ስለዚህ ባናና ነው እንሰት ነው ፎልስ ባናና ወይስ ባናና ራሱ ነው ፎልስ እንሰት የሚለው ለኔ መፈታት ያለበት በጥናት መፈታት ያለበት ጥያቄ ነው ብዬ ነው የማስበው። ምክንያቱም ከክሮፕ ዶሜስቲኬሽን ወይም እጽዋትን ከማላመድ አንፃር አንዱ እጽዋት የሚላመዱበት ሴንተር ወይም ግሎባል ክሮፕ ዶሜስቲኬሽን ሴንተር ኢትዮጵያ ነው። ስለዚህ ኢትዮጵያ ውስጥ እንሰት ከባናና ቀድሞ የተላመደ ነው ብዬ ነው የማምነው። ከጫካ ወጥቶ ማህበረሰቡ ጓሮ ውስጥ ተተክሎ በመላመድ ይቀድማል። ስለዚህ እንደዛ ከሆነ ደግሞ እኛ ይዘነው ስላልወጣን ነው እንጂ እንሰት ነው የባናና ታላቅ መነሻም ኢትዮጵያ ነው ይባላል። ታላቅ ስለዚህ እንሰት ዶሜስቲኬሽንም ኦሪጂንም ኢትዮጵያ ነው። ስለዚህ እንሰት ታላቅ ነው። እንሰት ታላቅ ከሆነ ደግሞ እንሰት በባናና አይደለም በሙዝ አይደለም መታወቅ ያለበት፣ ሙዝ ነው በእንሰት መታወቅ ያለበት። ስለዚህ ፎልስ ባናና የተባለው እንሰት ልክ ነው ብዬ እኔ አላምንም። ምናልባት ከሆነም ባናና ነው ፎልስ እንሰት መሆን ያለበት። ስለዚህ ከዚህ አንፃር ኔግሌክትድ ክሮፕ ሳይሆን ባለቤት ያለው እኛ ኢትዮጵያን ደግሞ ባለቤቱ ነን። ስለዚህ ይሄንን እንሰት ፕሮዳክሽኑን ፕሮሰሲንጉን እና አመጋገቡን ከማዘመን አንፃር ሁሉም ኃላፊነት አለበት። ከአርሶ አደሩ ጀምሮ ከግብርና ልማት ሰራተኛው ጀምሮ ግራስ ሩት ላይ ከሚሰሩ ተቋማት ጀምሮ ፕሮሰስ አድርገው ፓክ አድርገው እስከሚሸጡት ድረስ ኃላፊነት አለብን ብዬ ነው ማስበው። ስለዚህ እነዚህ ትልልቅ የፉድ ካምፓኒዎች ብስኩት የሚሰሩ የተለያየ ነገር የሚሰሩ ይሄንን እንሰት ዩኒክ ፕሮዳክት ይዘን ወደ ዓለም መውጣት አለብን ማለት ነው። ሌሎች የሰሩትን ብንደግመው ምንም ቫልዩ የለውም። የራሳችን ዩኒክ የሆነ ፕሮዳክት ፋይበር ኮንቴንቱም ትልቅ ስለሆነ ለዓለም ገበያ በማቅረብ ከዘርፉ ኢትዮጵያ የምትጠቀምበትን መንገድ ማመቻቸት የሁሉም ኃላፊነት ነው ባይ ነኝ። በጣም ደስ ይላል። አመሰግናለሁ። ቡናን ስንወስድ አሁን ቡና እንግዲህ በዓለም ምን ያህል ከፍተኛ ሽያጭ ያለው ክሮፕ እንደሆነ ይታወቃል። ኢትዮጵያ ነች ለዚህ አስተዋጽኦ ያደረገችው። መነሻው ኢትዮጵያ ነው። ጤፍንም ብንወስድ ከቅርብ ጊዜ ወዲህ ደግሞ ጤፍ በዓለም ደረጃ የታወቀ ምግብ እየሆነ መጥቷል። ስለዚህ በቀጣይነት እንሰት ነው ማለት ነው መሆን ይችላል። ስለዚህ እዚህ ጋር የምንሰራቸው ጥናትና ምርምሮችና ተግባራዊ የምናደርጋቸው ፈረንጆቹ ከሚተገብሩልን እኛ ብንተገብራቸውና ለነሱ ከነ ቴክኖሎጂው ብንሸጠው ራሱ ምን ያህል ፕሮሰስ ተደርጎ ፓክ ተደርጎ ፋይናል ፕሮዳክቶች ወደነሱ ብንልክና እነሱ ቢጠቀሙት ለኛ ከፍተኛ አቅም ነው የሚሆነው። እውነት ነው። ይሄ ትክክል ነው። ስለዚህ አይ ቲንክ እዚህ ላይ አተኩረን የራሳችን ነገር ላይ ወደ ራሳችን መለስ ብለን የራሳችን ነገር ላይ አተኩረን ብንሰራ
ኮምፓራቲቭ አድቫንቴጅ አለን ምክንያቱም እንሰት የትም አይበቅልም ማንም ምግብነቱን አያውቅም ስለዚህ ዩኒክ ስታርች ከዛ ብናረግ ኢቭን ኢንዱስትሪያል ክሮፕ መሆን ይችላል ምግብ ክሮፕ ብቻ ሳይሆን ኢንዱስትሪያል ክሮፕ መሆን ደረጃ ላይ መድረስ ይችላል ብዬ ነው ማምነውና ግን እስካሁን እንሰት ተረስቷል በሁሉም ደረጃ ነው ማለት በምርምርም እንደገና ደግሞ ከምግብ ፉድ ሴኩሪቲ አንፃር ያለው ፋይዳ ትልቅ ነውና ከታች ጀምሮ ምርምሩም ሆነ ሌላ አስፔክቱ እንሰት በደንብ ቢሰራ እና በባለቤትነት በደንብ ቢሰራ ሌላው ደግሞ የምንታወቅበት ነገር ይሆናል ብዬ ነው የማምነው በመጨረሻም አሁን ሸንኮራ አገዳን ብንወስድ ከፍተኛ ልማት የሚሰራ ነው በከፍተኛ ልማት ይሰራል ስለዚህ በትልቅ በሃይ ቴክኖሎጂ ተጠቅሞ በትልቅ ፋብሪካዎች ስኳር ይመረታል ሌሎች ተረፈ ምርቶች ይመረታሉ ስለዚህ እዚህ ላይ በኢንቨስትመንቱ ዘርፍ ያለ ትኩረት ቢደረግበት ራሱን የቻለ ትልቅ ኢንቨስትመንት ዘርፍ ነው ብዬ ነው ማምነው ስለዚህ ትኩረት ማድረግ አለብን ቀደም ሲል እንዳሉት እርሶ እንሰት ፍቃ ያሳደገችናት ዛሬ ከፍተኛ ደረጃ የደረሱ ተምረው ውጤታማ የሆኑ ልጆቿ ይሄንን ነገር ማሰብ እንዳለባቸው ወገብ አግዋጭ የሆነ ኤክሰርሳይስን ነው ዛሬ ወደዚህ ቴክኖሎጂ ተመራማሪዎች ያመጡትና እዚህ ላይም ትኩረት አድርገን ኮሜንት ማድረግም አለብን ብያምናለሁ ያ አሜን ሁሉ ጊዜ ሙከራ የተደረገበትን ሳይሆን እየሞከርን ማሳደግ አለብን ብያምናለሁ ማለት የእንሰት ጥሩነቱ ከምንም ሰብል ጋር አይጣላም ማለት ብዙ የትሪ ክሮፕስ የሚባሉት የራሳቸው የሆነ ድሮባክ አላቸው ማለት ስተክላቸው ሩታቸው ስራቸው ረጃጅም ነው አፈሩን ኤክስትራክት ያደርጋሉ አካባቢው ላይ ካሉት ጋራ ኮምፒት ያደርጋሉ እንሰት ካየኸው ደቡብ ላይ የምታያቸው ጋርደኖች ወይም ጌዲዮም በለው ሲዳማም እንደዚሁም ደቡብ ኢትዮጵያ አካባቢ ላይ የምታያቸው ደቡብ ምዕራብም አካባቢ የምታያቸው እንሰት ከቡና ጋር አንድ ላይ ሆኖ ከሌላ ሰብል ከጎመን ጋር ከሁሉም አይነት ሰብሎች ጋር አንድ ላይ ነው የሚበቅለው ስለዚህ ቢግ ትልልቅ ኢንቨስትመንት ላይ እንሰትን በመስመር በመትከል በመሃሉ ላይ ያለውን ደግሞ የተለያየ ሰብሎችን በማብቀል ሜካናይዝድ የሆነ ስራ ሁሉ መስራት የሚቻልበት ይሆናል ማለት ነው ስለዚህ በተለይ አካባቢውን አየር ወይም ኢኮሎጂ ማይክሮ ክላይሜት በመቀየር ደረጃ ፋይዳ ስላለው ጥሩ የሆነ ኢንቫይሮንመንት ለሌሎች ሰብሎች መፍጠር ይችላል ስለዚህ ከሌላ ኢንቨስትመንት ክሮፕ ጋራ አብረንም ብናበቅለው ውጤታማ እንሆናለን ማለት ነው ስለዚህ ከዚህ አንፃር ኢንቨስትመንት ላይ ሰፋ አርጎ ማሰብ ተገቢ ነው ብዬ ነው ማሰብ በጣም አመሰግናለሁ እንደው ማጠቃለያ ቢሰጡኝ እንግዲህ የእናንተ ተቋም እንደ ምርምር ተቋም ብቻ ሳይሆን ወደ ተግባር ለማውረድም የሚሞክር በተግባራዊነት ላይ ብዙ ስራዎችን እንደሚሰራ እናቃለንና በዚህ አካባቢ የተሞከረው ሙከራ ለሌሎች ምሳሌ ነው ብዬ ነው ማምነው ስለዚህ አሁን እናንተ ያቀማችሁን አድርጋችኋል ሌሎችም ደግሞ በዚህ ላይ ተነሳስተው ተጨማሪ ነገር አድርገው በተሻለ እንዲያድግ ይሄ ቴክኖሎጂና ይሄ በእንሰት ላይ የተሰራው የምርምር ውጤት በተለያዩ አካባቢዎችም እንዲሰራበት በማድረግ ሂደት እንደ መንግስትም እንደ ተቋምም ኮሜንት ማድረግ ያስፈልጋልና ምን ሐሳብ ይሰጣል እንግዲህ የኛ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ማንዴት ምርምር መስራትና ቴክኖሎጂ ማመንጨት ነው ቴክኖሎጂዎችን ወደ ማህበረሰቡ ወርደው ቢዝነስ እንዲሆኑ የማድረግ ኃላፊነት ያለበት የክልል መንግስታትና የክልል ቢሮዎች በወረዳ ላይ ያሉ ናቸው እና እንደዚሁም ደግሞ ከዴቨሎፕመንት ጋር የተገናኘ ስራ የሚሰሩ ተቋማት ናቸው ግን ደግሞ የኛ ማንዴት ይሄ ነው ብለንም እኛ አላቆምንም እንችለውን ያክል ያደረግን ነው ያለነው በአሁኑ ወቅት ስለዚህ ይሄንን ዘመናዊ ቴክኖሎጂ ፋይዳውን ከግንዛቤ በመውሰድ ሁሉም ርብርብ ሊያደርግ ይገባል በባህላዊ መንገድ አሁን እንሰትን ፕሮሰስ እናደርግ እና ለምግብነት ስናውል ከ20 እስከ 40% የምርት ብክነት ያጋጥማል ምክንያቱም የተወሰነውን ጉድጓድ ውስጥ ያደርጉ አፈር ይነካዋል ይበላሻል ይጥሉታል ወይም ደግሞ ጎርፍ ይመጣና ይገባል ስለዚህ
ከ20 እስከ 40% ማለት ትልቅ ነው። በሰብል ማሻሻል አንድን ሰብል ከ20 እስከ 40% የምርት እድገት እንዲያሳይ ምርምር ለማካሄድ ምናልባት 12 ዓመት 10 ዓመት በላይ ነው የሚፈጀው። ስለዚህ ይሄንን እንትኗን ብቻ በማስተካከል ፕሮሰሲንጉን ብቻ በማስተካከል ውጤታማ መሆን ይቻላል። ስለዚህ ሁሉም ባለሀብቶች፣ ምሁራን እና እንደዚሁም ደግሞ ዴቨሎፕመንት ላይ የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት ይሄንን በማስፋፋት ደረጃ የራሳቸውን ድርሻ ቢወጡ አንደኛ የምርት ብክነትን እንቀንሳለን፣ ሁለተኛ ስራ ለወጣቶችና ለሴቶች እንፈጥራለን፣ ከእናቶችና ከእህቶቻችን ላይ ደግሞ ያለውን ድካም እንቀንሳለን፣ ስራውን የወንድም እናደርገዋለን፣ ወንድም ሴትም የሚሰራው ስራ እናደርገዋለን። ዘመናዊ በሆነ መልኩ ደግሞ በጣም ንጹህ የሆነ ስታንዳርዱን የጠበቀ ቡላና ቆጮ ለገበያ እንዲቀርብ እናደርጋለን። ከዛም አልፎ ቃጫው ደግሞ ለጆንያና ለተለያየ ስራ ለጅባ ለተለያየ ስራ እንዲያገለግል ማድረግ እንችላለን። ስለዚህ ይሄንን ዘርፈ ብዙ ጠቀሜታ ጎልቶ እንዲወጣና የአካባቢው ማህበረሰብ ሁሉንም ከሁሉም ዘንድ ተጠቃሚ እንዲሆን ያደርጋል። ስለዚህ ሁሉም ትኩረት አድርጎ ሊሰራ ይገባል። ይሄንን ነገር ቅድም እንዳልኩት የግድ አንድ ሰው አንድ ይሄንን ጣቢያ ያቋቁም ወይም እንዲህ አይነት ቦታ ያድርግ አይደለም። በአካባቢ ያሉ ሰዎች 3-4 ሆነው አንድ ላይ ሊያቋቁሙ ይችላሉ። ባለሀብቶች አንድ ላይ መጥተው ለአካባቢዎቻቸው ላሉ ወጣቶች ስራ እንዲፈጥሩና እንዲሰሩ ማድረግ የሚቻልበት ብዙ አማራጭ መንገዶች ስላሉ ያንን አማራጭ መንገድ እያዩ እንዳቅማቸው ይሄንን ቢያደርጉ እንሰት አብቃይ አካባቢን በከፍተኛ ደረጃ ተጠቃሚ ማድረግ ይቻላል። የከተማው ማህበረሰብ ደግሞ የእንሰትን በምግብነት ደረጃ በስፋት እንዲያገኝ ይሆናል ማለት ነው። ስለዚህ ያ ሆነ ማለት ደግሞ የከተማው ማህበረሰብ ተጠቃሚ ይሆናል ማለት ነው። እሺ በጣም አመሰግናለሁ። ግን ለተመራማሪዎች አሁን አንድ ተመራማሪ ምርምሩ እንዲህ ወደ ምድር ወርዶ ተግባራዊ ሲደረግ የሚሰጠው ሞራልንስ ከዚህ አንፃር እሱ ትልቅ ነገር ነው። እንደ በተለይ የሰራነው ምርምር የደከምንበት ነገር ማህበረሰብ ጋር ሄዶ ጥቅም ሲሰጥ ማየት ያው ወልዶ እንደመሳም ወልዶ እንደማስመረቅ ወልዶ እንደመዳር ነው ደስታ የሚፈጥረው። ምክንያቱም አልቲሜትሊ ለአመታት የደከምክበት ቴክኖሎጂ ለአመታት ደፋ ቀና ያልክበት ቴክኖሎጂ ማህበረሰቡን የሆነ ችግር በዛ አይነት ሁኔታ እንሰትን ስትፍቅ የነበረች እናት አሁን ነጠላዋን ለብሳ ቆማ ልክ ወፍጮ ቤት እንደምታስፈጨው እንሰቷን አምጥታ ስታሰራ ሲታይ ከዚህ በላይ ደስታ ለአንድ ተመራማሪ የለም። ስለዚህ ተመራማሪዎችም ቴክኖሎጂዎቻቸው ወጥተው ለማህበረሰቡ ጥቅም ከሼልፍ አልፈው ማለት ነው ከሼልፍ ላይ ከማስቀመጥ አልፈው ለማህበረሰብ ጥቅም እንዲሆን የራሳቸው ድርሻም ስላለ እሱን መጫወት ይኖርባቸዋል ማለት ነው። ግን ይሄ ትልቅ ደስታ የሚፈጠር ነው። እንደ ባዮና ኢመርጂንግ እንደዚሁም ደግሞ እንደ አርባ ምንጭ ዩኒቨርሲቲ እዚህ ቴክኖሎጂ ላይ እንደደከመ ይሄ ትልቅ ደስታ ለኛም ቲም ለአርባ ምንጭም ቲም የሚሰጥ ነገር ነው። ከዚህ በላይ ምንም ደስታ የለንም። በጣም አመሰግናለሁ። እኔም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘውን ፕሮግራማችንን ስትከታተሉ ነበር። ይህን ፕሮግራም እንድናዘጋጅና እንድናቀርብ ደግሞ የኢኖቬሽንና ቴክኖሎጂ ሚኒስቴር ትልቁን ትብብር አድርጎልናል። በጣም አድርገን እናመሰግናለን። የባዮና ኢመርጂንግ ቴክኖሎጂ ዋና ዳይሬክተር ፕሮፌሰር ካሳሁን ተስፋዬ ዛሬ በፕሮግራማችን ላይ በዚህ መልክ ሐሳባቸውን ሰጥተውናል። ከልብ አድርጌ እሳቸውንም አመሰግናለሁ። እናንተም አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ።